የአርቲስት ነጻነት ጉዳይ አሁንም በጣም በሚያሳዝን ሁኔታ ወደ ሚዲያ እየወጣ ለብዙዎች የሚዲያ ግብአት እየሆነ ይገኛል። በህይወቱ ሲጸጸት የነበረው ተስፋም የቆረጠበት ነገር አንዱ ትዳሩ ነው። እዛ ጋር ያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚወራ የነበረው። ማይጠቀመኝም ለኔም አሁን ብሩ አይጠቅመኝም እኮ ለኔ ብላኛለች ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ ICMC ሆስፒታል የአንጀት መድማት ነው አሉኝ ብሎ ነበር። አሜሪካ ጥሩ ሕክምና አለ። አሜሪካ ሄዶ ሚስቱ ቤት ውስጥ ወደቀብኛለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ከፍቶት ነው። ሰላም የተወደዳችሁ የዩቲዩብ ቻናላችን ቤተሰቦች እንደምን ቆያችሁኝ? የምትገኙት አብሲኒያ ዴሊ ላይ ነው። ዛሬም እንግዲህ ወቅታዊ አነጋጋሪ የሆኑ ቪዲዮዎችን ወደ እናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁኝ። እንግዲህ ማህበራዊ ሚዲያ ላይ ከዕለት ወደ ዕለት የምንሰማቸው ነገሮች እጅጉን በጣም አስገራሚ፣ አስደንጋጭ፣ አነጋጋሪ የሆኑ መጥተዋል። ዛሬ ላይም እንግዲህ የሰማናቸው በጣም በርካታ የሆኑ መረጃዎች አሉ። ከዛ መካከል ግን በዋናነት ሰፊውን የዛሬው የቪዲዮቻችንን ክፍል የሚይዘው እንግዲህ የታዋቂው ከሰሞኑ ያጣነው የነጻነት ወርቅነህ ጉዳይ ነው። ነጻነት ወርቅነህ እንግዲህ በህይወት ያለ በርካታ አድናቂዎች በርካታ እንደዚሁም ደግሞ ስራዎችን የሰራና በስራዎቹም በርካታ ዝናን ያተረፈ ግለሰብ እንደሆነ ይታወቃል። በበርካታ ኢትዮጵያውያን ዘንድም እንግዲህ በልቦናቸው ውስጥ ከፍተኛ ቦታና ተወዳጅነት ያለው አርቲስት እንደሆነ ይታወቃል። ከእናቶች ዘንድ ከህፃናት ዘንድ እንግዲህ በብዙ የሚወደድና በብዙ ፍቅር የሚቸረው ሰው እንደሆነ እንግዲህ ይታወቃልና በጣም ባልተጠበቀ ሁኔታ በጣም ባስደንጋጭ ሁኔታ እንግዲህ ከዚህ ዓለም በሞት እንደተለየ ዜናውን ሰምተን ነበረ። በዛም በርካቶቻችን አዝነን በርካቶቻችን እንደዚሁ ልባችን ተሰብሮ እንገኝ ነበረ። ታዲያ ሁሌም የአርቲስቱ ጉዳይ አላቆመም፣ የሚወጡ መረጃዎች እንደዚሁ አላቆሙም። በተለይም ደግሞ ከቤተሰቦቹ የተሰማው ነገር በዚህ ሰዓት በርካቶችን እያነጋገረና እያስገረመ ይገኛል። ጉዳዩ ምንድነው የሚለውን ነገር በስፋት የምናነሳና የወጡትንም ከቤተሰቦቹ የተሰሙትንም ቪዲዮዎች እንመለከታለን። በዛ ዙሪያ የተሰሙ በጣም መነጋገሪያ ርዕሰ ጉዳይ የሆኑ መረጃዎችንም እንደዚሁ ሰጣችኋለሁ ወደ እናንተ ሳለኝ ከዛ በተጨማሪም ደግሞ አባ ገብረ ኪዳን በአንድ ወቅት ላይ በጣም ያስተላለፉት ወሳኝ የሆነ መልእክት አለ። እሱንም ወደ እናንተ አደርሳለሁ። እናንተ ብቻ ከኛ ጋር አብራችሁን ቆዩ። ቻናላችንን ሰብስክራይብ ማድረግ እንዳይዘነጋ። ይሄ ቪዲዮ በርካቶች ጋር እንዲዳረስ መረጃውን በርካቶች እንዲጋሩልን ላይክ እና ሼር በማድረግ እንግዲህ ከኛ ጋር አብራችሁን ቆዩ። በምትመለከቷቸው ቪዲዮዎች ዙሪያ ሁሉ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኔም ቪዲዮቹን እየተመለከቱኝ ሐሳቤን በቀጥታ ወደ እናንተ የማደርስና የማጋራችሁ ይሆናል ማለት ነው። ወደ ቪዲዮቻችን እናልፋለን። በቀዳሚነት የምንመለከተው ይህንን ጉዳይ ነው። እስኪ በምን አይነት ሁኔታ ነበር ይህንን መረጃ የሰማሁት የሚለውን እስኪ በቀዳሚነት እናንተም እንድትመለከቱት ቪዲዮ እንመልከት። የአርቲስት ነጻነት ጉዳይ አሁንም በጣም በሚያሳዝን ሁኔታ ወደ ሚዲያ እየወጣ ለብዙዎች የሚዲያ ግብአት እየሆነ ይገኛል። ነጻነት ወርቅነህ በትዳሩ ደስተኛ አልነበረም። ይህ ንግግር የነጻነት ወርቅነህ እህት ንግግር ነው። የነጻነት ወርቅነህ ቤተሰቦች እህቱ ሚሚ ወርቅነህ ይህንን ብላለች። ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ ICMC ሆስፒታል የአንጀት መድማት ነው አሉኝ ብሎ ነበር። አሜሪካ ጥሩ ሕክምና አለ። አሜሪካ ሄዶ ሚስቱ ቤት ውስጥ ወደቀብኛለች። አሜሪካ ያልተመቻቹለት ነገሮች ነበሩ። ከአሜሪካ የተመለሰው በጣም ከፍቶት ነው። ጉበቱ እንደታመመ የተነገረውም እዛው አሜሪካ እያለ ነበር። አሜሪካ ሀገር ከሚስቱ ጋር ተጋይተው ለእኔ ደወለልኝ። ስመጣ የምናወራው ነገር አለ። ሲመጣ ስመለከተው በጣም ተቋቁሮ የሚያሳዝን ሆኖ ነው ያገኘሁት። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቃብላለች። አሜሪካ ሀገር ሚስቱ አትረዳውም ነበር። የራሷንና የልጆቿን ምግብ ሰርታ ነጻነት ራስ ተነስተ ስራ ብላ ትለው ነበር። ህንድ ሀገር ለሕክምና የሄደን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበር የምታወራው። በየወሩ የሚልክልኝ $2000 አይበቃኝም አይጠቅመኝም ብላኛለች። አስናቀ የቀብሩ ዕለት ታገሰ ጋር ቀጠሮ ነበረ ሲል የሆነ የጀመሩት ፕሮጀክት ነበር የመሰለን። መጠጥ ቤት አልመሰለንም ነበር። 3 ሚሊዮን ብር የሰጠን ባለሀብት እናመሰግናለን። ከጭንቀት ነው ያዳነን ስትል እህቱ ተናግራለች። እንግዲህ በመጀመሪያ ይህንን መረጃ ነበር የሰማሁት። ከዛም ጉዳዩ ምንድን የተፈጠረው ወደሚለው ነበር የሄድኩት። ታዲያ መረጃውን ለማጣራት ስሞክር በጣም ረዘም ያለ ከቤተሰቦቹ ማለትም ከነጻነት ወርቅነህ እህትና ወንድሞች ጋር የተደረገ አንድ ቃለ መጠይቅ ተለቆ ነበረ። በዛም ላይ እንግዲህ የሚነሱ ነገሮች በጣም የሚያስደነግጡና የሚነሱ ሐሳቦችም በጣም ግራ የሚያጋቡ ሆኖ አግኝቻቸዋለሁኝ። በዛ ቪዲዮ ላይ ከተነሱት ሐሳቦች መካከል እንደው ዋና ዋናዎቹን ለመጥቀስ ያክል
በትዳሩ ደስተኛ እንዳልነበረ ትዳሩ ሰላማዊ ትዳር እንዳልነበረ በጣም ተነስቶ በጣም ተመልክቻለሁ። ከዛ ባለፈ ደግሞ የረጅም ዓመታት የልብ ጓደኛ ነኝ ብሎ እንግዲህ በዚያው በቀብር ስነ ስርዓቱ ላይም እንደዚሁም ደግሞ በሚዲያዎች ላይም ሲናገር የነበረው አርቲስት አስናቀም እንደዚሁ በጓደኝነት ይህን ያክል ግንኙነት እንደሌላቸው ኢቭን ጓደኝነታቸውም እንግዲህ የጠበቀም እንዳልሆነና ነፃነትን ከዚህ ካለበት ህመም እንደዚሁም ደግሞ በህይወቱ ላይ ከሚፈጠሩ ፈተናዎች አንፃር ያንን የሚደግፍ ከዚያም ሰፖርት የሚያደርገው እንዳልሆነና ይልቁንም ለህመሙ መባባስ ምክንያት እንደ መንስኤ ተደርጎ ሲነሳ ተመልክቻለሁ። ይህ ጓደኝነት ማለት ነው። ታዲያ ይህንን ሰማ በጣም ነበረ የተገረምኩት። ምክንያቱም መጀመሪያ አካባቢ ላይ በሚዲያዎች ላይ የተመለከትናቸው መረጃዎች በጣም ሌላ ነበሩ፣ ሌላ ገጽታ ያላቸውና እንደው በርካቶቻችንን ይሄ እውነተኛ ጓደኝነት ይህ ነው እያልን እንድንናገርና እንድንጠቅስ እንደ ምሳሌ እንዳሪ አድርገን እንድንናገረው ያደረገን ነበረ። ኋላ ላይም ከቤተሰቦቹ እንደነዚህ አይነት መረጃ ሲመጣ እንግዲህ በርካቶች የተገረሙበት እንዲሆን አስችሎታል ማለት ነው። እስኪ በቤተሰቡ ዘንድ የተነሱ ቪዲዮዎች ምን ይመስላሉ፣ የተነሱ ሀሳቦች ምን አይነት ሀሳብ ነበሩ የሚለውን ደግሞ እስኪ እንመልከት። በህይወቱ ሲጸጸት የነበረው ተስፋ የቆረጠበት ነገር አንዱ ትዳሩ ነው። እዛ ጋር እያደረገው ነገር ምንም ዋጋ እንዳልከፈለ አይነት ተደርጎ ነበር የሚወራ ነበር። አይጠቀመኝም ለኔ ማሆን ብሩ አይጠቅመኝም እኮ ለኔ ብላኛለች ምን ማለት ነው አልገባኝም። ከዚህ የሚመነዝረው ነገር አይጠቅማትም። እሷም ስታስበው እኮ አይጠቅማትም ብሩም ማለት ነው። እዚህ ተመንዝረው እሷ ጋር የሚሄደው ማለት ነው ሄደው እንደማይጠቅማት ነው። ትንሽ የብር ነው $2000 አይጠቅመኝም ብላኛለች ለኔ ለራሴ ማለት ነው። አሜሪካ ውስጥ የሚኖሩ ሰዎች ራይድ ሰርተው ኡበር ሰርተው በጣም ብዙ ዋጋ ከፍለው በወር ሊያገኙት የሚችሉት ብር ነው $2500 ረጅም ሰዓት ሰርተው እንግዲህ የምትኖሩ ሰዎች ልታጋሩ እንችላላችሁና $2500 እንግዲህ በአመት 52000 ብር ዶላር የሚከፈላችሁ ሰዎች የሚያገኙት ብር እንደማለት ነው። 2300 2500 ብር ቀላል ብር አይደለም ይመስለኛል። ውጭ ሀገር ያላችሁ ሰዎች ልታግዙ እንችላላችሁ። እዚህ ጋር ግን አንድ ነገር ማንሳት ፈልጋለሁ። እየተምታታብኝ ነው። የኢቢኤሷ ሚሚ እና አሁን ያለችው ሚሚ ተለያዩብኝ። ኢቢኤስ ላይ እጅግ መልካም ሴት መሆኗን፣ መታመሟን፣ በችግር ውስጥ መሆኗን፣ መልካም ሚስት እንደሆነች ስትገልጪ ነበረ። ተሳስቻለሁ ወይስ? ይኸውልህ እንዳልክ ምን መሰለህ ኢቢኤስ ላይ ስንሄድ ለሌላ ፕሮግራም የተጠራ ነው ማለት ጎፈንድሚ ምናምን ተብሎ አለም የተጠራ ነው። በጣም ብዙ ጭቅጭቅ ብዙ መከፋቶች ነበሩ እዛ ቦታ ላይ። ግን እኔ ለወንድሞቼ ልጆች ወጥቼ መለመኔ በጣም ነው እንደውም ደስ ነው ያለኝ። እውነት ለመናገር በኋላ ሳየው ደስ ነው ያለኝ። ማለት ትልቅ ዋጋ እንደከፈልኩ ነው የሚሰማኝ። ግን እውነቱ ያ አይደለም። እኔ አሁን ጥሩ ናቸው ለሁለቱም ጥሩ ናቸው ያልኩት ለነሱ ነው። መልሱን ለነሱ ነው። እኔና እነሱ እንተዋወቃለን። አንቺና ሚስትየውም እናትየውም እንተዋወቃለን። ምን አይነት ሰዎች እንደነበሩ እያንዳንዱ ነገር የነበረን ይችን 3 ዓመት 4 ዓመት አካባቢ ምን እንዳሳለፍን ሊሞት 1 ወር ሲቀረው ምን እንዳወራን ከሚስትየው ጋር እናውቃለን። እኔ አውቃለሁ፣ እሷም ታውቃለች። እውነተኛ ሰው ከሆነች ይህንን ማውራት ትችላለች። ገባ? ይሄ ነው እንጂ እኔ እንዲህ ነው ማለት አልፈልግም። ግን እያንዳንዱ ነገር ሲበስል ይሄ ልጅ ከተጋባ ጊዜ ጀምሮ ከነሱ ጋር ሲበስል ሲያዝን የነበረ ልጅ ነበር። ከሚስቱም እናት ጋር እያልሽ ነው ያለሽው? አዎ ከሚስቱ እናት ጋር አሁን 4 ዓመት ምናምን ተባለ እንጂ ከመጀመሪያ ጊዜ ጀምሮ መረጋጋት። አሁን እሱ መጽሐፍ አእምሮ ይጽፋል ይገጥማል ምናምን የነበረው ግጭት ግን በጣም የሚያስጠላ ነበር። እንግዲህ እንደተመለከታችሁት ነው ያው ነፃነት ወርቅነህ እዚህ በኢትዮጵያ ውስጥ ማለት ነው ከሚሰራው ላይ እንደዚሁም ደግሞ ከሚሞካክራቸው ነገሮች ላይ በአጠቃላይ ለልጆቹ ማሳደጊያና እንደዚሁም ደግሞ ልጆቹን ለመንከባከቢያነት ከኢትዮጵያ ወደ አሜሪካ $2500 ይልክ እንደነበረም እንደዚሁ ቤተሰቦቹ ተናግረዋል። ይህ ታዲያ በርካቶችን ያስገረመ ጉዳይ ነው። ከአሜሪካ ወደዚህ ወደ ኢትዮጵያ ይላካል እንጂ ከዚህ ወደዛ እንዴት እንደዚህ ይሆናል ሲሉ እንግዲህ በርካቶች ጥያቄያቸውን እያቀረቡ ይገኛሉ።
ታዲያ ቤተሰቦቹ ያነሳቸው ሀሳቦች ቅድም እንዳልኳችሁ በትዳሩ ደስተኛ እንዳልነበረ፣ ያው ሚስትየውም ወደ ኢትዮጵያ ተመልሶ ከሱ ጋር አብሮ በጋራ ለመኖር ፍቃደኛ እንዳልነበረች ሲናገሩ ነበረ። ከሁሉ በላይ ግን ለልጆቹ ማሳደጊያና እንደዚሁም ደግሞ ለመንከባከብ ከኢትዮጵያ ወደ አሜሪካ $2500 መላክ ማለት በጣም ከባድ ነገር ነው ብለው እንግዲህ ሀሳባቸውን እንግዲህ አንስተዋል ማለት ነው። እንቀጥል እስኪ። ኢንስታግራሙ ላይ የሚያጋራቸው ነገሮች ተስፋ የመቁረጥ መኖርን ያለመፈለግ፣ አንዳንድ ጊዜ ደግሞ ህመሙንና በሽታውን ያወቀ እንደሚሞት የሚጠባበቅ አይነት ሰው ቃላቶችን በጣም ይጠቀም ነበረ። በጣም በተደጋጋሚ እንደዚህ አይነት ነገሮችን ይፖስት ነበረ ኢንስታግራም ገጹ ላይ። ምን ነበር የተባላችሁት? ህመሙ ምን ነበረ? እንደው ወንዴ ጥሩ። አሁን ስለ የህንድ ቆይታችን ከመሄደ በፊት የመጀመሪያ ጊዜ ስለዚህ ስለ በሽታው ተወርቶ አገኘሁት። ሳገኘው በጣም ፊቱ ጠቁሯል፣ ሰውነቱ በጣም ተጎሳቁሏል። በጣም ተስፋ መቁረጥ ነበር ያየሁበት እና ባይዞ አላወቅም እኔ ለሱ ጉበት ልሰጠው እንደሆነ ማለት ነው መጀመሪያ ሄጄ ሳገኘው እና በኋላ ግን እያወቀ ሲመጣ ምንድነው እንደዚህ የሆንከው ነገር ምን ነው ነፃነት ምናምን ስለው አይ ደህና ነኝ የሚል ነገር አለው። ብዙ ጊዜ ያው ነገሮችን አቅልሎ ነው የሚያየው። ያው ስቃዩን ህመሙን ራሱን ለመውጣት ነው የሚፈልገው እና እንደዛ ሲለኝ ከዛ አይነት ዲፕሬሽን ውስጥ ነው ተያይዘን ፕሮሰሱ ተጀመረና ህንድ ገባን። ህንድ ስንሄድ ያው ሬላ ሆስፒታል ይባላል። በጣም ትልቅ ታዋቂ ነው። ከአውሮፓ ከአሜሪካም ከዚህ ከዱባይም ትልልቅ ባለስልጣን ባለሀብቶች የሚጠቀሙበት ትልቅ ሆስፒታል ነው። እዛ ሄድን። ሁለታችንም እህታችንም ነበረች። እዛ ገባንና ተጀመረ ሕክምና ተጀመረ። ከዛ በተደጋጋሚ 40 ቀን ነው የቆየ ነው። ከዛ ምንድነው የተደረገው? መጨረሻ ላይ ሲያዩት ለሞት የሚዳርግ አልነበረም አሉት። ለሞት የሚዳርግ አይደለም፣ አሁን የመጣህበት ስቴጁ ጥሩ ስቴጅ ላይ ያለው። ስለዚህ እኛ እንደውም ሄድ ነው እኔ ልሰጠው ነው 60% ጉበት ነው ተወስዶ የሚተከለው ምናምን ተብሎ ነው ሄድ ነው። ስንሄድ ግን ምንድነው የተባለው? ከህክምና በኋላ ቴስት አድርጉ፣ ደሙን ቴስት አድርጉ፣ ኤቭሪቲንግ ቴስት ካደረጉ በኋላ መጨረሻ ላይ ወደ ምን ተመጣ? አሁን ያለበት ስቴጅ ለሞት የሚዳርግ አይደለም፣ ለትሪትመንት በህክምና በመድኃኒት የሚድን ነገር ነው ተባለና የተወሰነ ጊዜ ስጡናል ተባለ። የሆነች ሜሮን ትባላለች የኢትዮጵያን ወክላ ዛኝ ኮሚኒኬት የምታደርገን ከነሱ ጋር ተባለ። መጨረሻ ላይ ሬላ ቢባል መጣ፣ ዋናው ፕሮፌሰሩ መጣ። አጠቃላይ ያለውን ሪፖርቱን አየ፣ ገመገመና መጨረሻ ላይ ምን አለ? 10 ቀን ይቆይ ትንሽ ይቆይና ከዛ መጨረሻ ላይ ምርመራ አድርገንለት ከዛ በኋላ ግን መድኃኒት እንዲጀምር እናደርጋለን። መድኃኒቱን ይጀምራል። ከዛ ኢትዮጵያ ሄዶ መድኃኒቱን ልክለታለን። ከዛ ከ1 ዓመት በኋላ መጥቶ ቼክአፕ ያደርጋል። ስለዚህ በጣም ከባድ ኬዝ አይደለም፣ ሰርጀሪ የማያስፈልገውም ተባለ። ነገር ግን መጨረሻ ላይ ምንድን ነው ያስቀመጡት? እኔም እህቴም ገባን፣ ሐኪሙ ጋር ነው ሐኪሙ ገባን። በቃ አሁን ወንድማችሁ ሰርጀሪ አያስፈልገውም፣ ያለበት ሁኔታ ጥሩ ነው የሚያሳየው። ስለዚህ የ10 ቀን ቆይታውንም ቼክ አድርገናል። ቀጣይ መድኃኒት እናዝለታለን። ስለዚህ ኢትዮጵያ ሄዶ በደንብ በአግባቡ ምን መብላት እንዳለበት፣ ምን መጣት እንዳለበት፣ ስትረስ እንደማያስፈልገው፣ በጣም ምቹ የሆነ ኤንቫይሮንመንት እንደሚያስፈልግና ቴክ ኬር የሚያደርገው ሰው ግን ያስፈልጋል። ኃላፊነት የሚወስድ ሰው መኖር አለበት ተባለ። እሺ ብለን ተስማማንና የሚበላቸው ምግቦች በዝርዝር ተነገሩ። የራሳችን ነበር እሷ ያዘች ምን መጠጣት እንዳለበት። ምናልባት ኮካኮላ፣ ስፕራይት፣ አምቦሃ ጭምር መጠጣታችን ነው የተባለው። የሚገርመው እኔ ነበርኩ እንግዲህ በእውነት ኮካኮላ እንደውም አንስቶ በኮካኮላ በቆርኪዋ በዛች እንኳን አንድ መውሰድ አትችልም። ኮካኮላ ነው ወይስ አይደለም ሌላ አልኮል ብሎታል። እንኳን አልኮል እሱ አይታሰብም ያለው እሱ አይታሰብም። እንደዚህ አይነት ነገር ውስጥ ተገባህ በጣም ወደማይመለስ ህይወትን አደጋ ወደሚጥል ውስጥ ትገባለህ። አይደለም አልኮል ጠየቀው፣ እንደውም አልኮል ትጠቀማለህ ምናምን ብሎ ጠየቀው። እኔ አዎ አልኩት። አዎ ይጠቀማል፣ አልፎ አልፎ የተወሰነ ይጠቀማል ምናምን አልኩኝ። ከዛ ለሱ እናንተ የምትወዱት ከሆነ እንደማንቹ ዲኖር ከፈለጋችሁ የሚመገበው ይሄ ነው፣ መጠጣት ያለበት ውሃና ውሃ ብቻ፣ ምንም ነገር ቅድም ያልኳቸው እነዚህ መጠጣት መጠጦችና አልኮል ጭራሽ የማይታሰብ ነገር ነው ያለው። በአንዲት ማድረግ አትችልም ተባለ። እሺ ተባለን። የመጀመሪያውን በ1 ወር የሚጠቅመውን መድኃኒት ሰጡን። እሱን ይዘን መጣ። እኔ ሲሪየስሊ የዛን ቀን ነገርኩት ማለት ነው። ነገርኩኝ ከዚህ በኋላ ሄደህ የምትገናኛቸው ሰዎች መጠንቀቅ አለብህ። አንዳንድ ጊዜ ሰው የወደደህ መስሎ እቺን ቀመስ እያለ አንዳንድ ሊልህ ይችላል። እንደዚህ ነገር ውስጥ እንዳትገባ አደራህን ብዬ ለምን እነግረዋለሁ። ስለዚህ የነበረው ነገር ቆይታችን የነበረው ምንድነው? ከሰርጀሪ ወደ መድኃኒት ተቀይረለት እንደገና በጣም ቀላል እንደሆነ በትሪትመንት እንደሚድን፣ ነገር ግን እንክብካቤ ኤንቫይሮንመንት ወሳኝ እንደሆነ፣ የሚበላው የሚጠጣው ነገር ተመርጦ እንደሆነ ተነግሮ ነው የመጣ ነው። በጣም የገርመው ነገር ፊቱ በጣም ተስተካክሎ፣ አይኑ ተስተካክሎ፣ ሰውነቱ በጣም
ጥሩ ሆነ ፎቶ ብቻ ይመስላል ማለት ነው። አይ ሚዲያ ላይ የምንመለከተው ነው። ከህክምና ከመጣችሁ በኋላ ያለውን የመጀመሪያ 8 ወር አካባቢ ማየት እንችላለን። ከህክምና ከመጣችሁ በኋላ ጥሩ ተስተካክሎ ነበር። እንደዛ ነው የነበረው እና በዚህ አጋጣሚ ህንድ ላይ ያው ከህክምና ውጪ ያው ነፃነት የሚገርመው እዛ በጣም ሬላን ጨምሮ ያልነበሩ ነርሶች፣ ሐኪሞች በጠቅላላ ወደውት ነበረ። አሁን እንግዲህ ከዚህ በኋላ ነው ስለ ጓደኛው በማንሳት ጓደኞቹ እንግዲህ ካለበት ህመም እንዲያገግም ምክንያት አልሆኑትም ብለው እንግዲህ ጓደኞቹንም ወደ መውቀሱ ሄደው ነበር ቤተሰቦቹና ብቻ በጥቅሉ እንደነዚህ አይነት ሐሳቦችን በማንሳት ባለቤቱን እንደዚሁም ደግሞ የባለቤቱን እናት ጓደኞቹን ለነፃነት ወርቅነህ ከጥቅማቸው ይልቅ ጉዳታቸው አመዝኗል የሚል ጀነራል የሆነ ጭብጥ ያለውን ሐሳብ እንግዲህ አንስተው ነበረ በኢንተርቪው ላይ። ይህም ታዲያ በኢሳት ላይ በበርካቶች ዘንድ መነጋገሪያ ሆኗል ማለት ነው። ውድ ቤተሰቦቼ እስኪ እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ምክንያቱም ልክ እነኚህን አሁን የጠቀስኩላችሁ የነፃነት ወርቅነህ ባለቤት እንደዚሁም ደግሞ እናትየውንና ጓደኞቹን እየወቀሱ ያሉ ሰዎች እንዳሉ ሁሉ እነኚህን የነፃነት ወርቅነህ ወንድምና እህቶችንም እንደዚሁ በአንጻሩ እየወቀሱና እየተቹ ያሉ ግለሰቦችም አሉ። ያም የሆነበት ምክንያት ምንድን ነው? አሁን ከሆነ በኋላ ወይም ደግሞ ነገርየው ካበቃለትና ምንም አይነት መፍትሄ ከማይገኝለት ጊዜ በኋላ ጊዜው ካለፈ በኋላ እንደነዚህ አይነት የቤተሰቡን ሚስጥር የቤተሰቡን ገመና አደባባይ ላይ ማውጣትና መዝራት ምንድነው ጥቅሙ? ምንድነውስ የሚያስገኘው ትርፍ ብለው እንግዲህ በርካቶች እየወቀሷቸው ይገኛሉ። ነገሮችን መጀመሪያውንም በውስጥ እየሄዱ ከሆነ በውስጥ መጨረስ እንጂ አሁን ከረፈደ በኋላ አደባባይ ላይ መውጣቱ ለነፃነት ወርቅነህ ምንድነው የሚጠቅመው ሲሉ እንግዲህ ጥያቄያቸውን እያነሱ ይገኛሉ። እናንተስ በዚህ ሐሳብ ላይ ምን አይነት ሐሳብና አስተያየት አላችሁ? ኮሜንት ላይ ሐሳባችሁን አስቀምጡልኝ። እንቀጥል እስኪ። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። እውቀቱን ስንኮራበት ምን ትፍከ ዘይነሳ አይቀም ካልህ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እንኳን ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር እውቀቱ ተጭኖብህ፣ ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቀው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ። ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገረህን ነው። ምን ቁም ነገር አለው የሰው ልጅ? እኛ እንዲህ ያለ እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን፣ ባልና ሚስት መኖር ያቃታቸው እኔ እሷም የራሷን ክብስና ግን ይሄ ነገሌ ዘር የነ ደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ፣ አጎቴ የመርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራተተን በራሳችን ይህን መመጻደቃችን መተው አለብን። እኔ ምንድነው ይበሉ ንገሩኝ እንጂ እኔ ምንድነው ማለት የሚገባው ይሄ ነው ማለት ነው። ውድ ቤተሰቦቼ እንግዲህ አንድ ወቅት ላይ አባ ገብረ ኪዳን ሲያስተምሩ ምን አሉ መሰላችሁ? የተባረከ ትዳር ወይም ደግሞ ጥሩ ትዳር ጥሩ ልጅን ያፈራል። ያ ጥሩ ልጅም እንግዲህ ጥሩ መነኩሴ ይወጣዋል፣ ጥሩ የሀገር መሪ ይወጣዋል፣ ጥሩ እንደዚሁም ደግሞ የተባረከ ዘር ይሆናል ብለው እንግዲህ ሰፊ የሆነ ትምህርት ሲያስተምሩ ሰምቻቸው ነበረ እና ምን ላነሳላችሁ ነው? ስለ ትዳር ላነሳላችሁ ነው። ምክንያቱም አንድ ሰው በትዳር ውስጥ ሲኖር ትዳሩ ሰላም ከሆነ ሁሉ ነገሩ የተስተካከለ ይሆናል የሚል እምነት አለኝ። ልክ አንዳንድ ትዳሮች የኛን የተበላሸ ማንነቶች እንደሚገነቡ ሁሉ አንዳንድ ያልተስተካከለ ወይም ደግሞ በውስጡ ሰላም ያልሰፈነበት ትዳር ደግሞ ምናልባት ለመጥፊያችን መንስኤ ሊሆኑ ይችላሉ የሚልም ሐሳብ አለኝና ይሄን ነገር ብዙዎቻችሁ የምትጋሩት ይሆናል ብዬ አስባለሁ። እስኪ አንድ አባት ስለ ትዳር በተያያዘ ቤተክርስቲያን የምታስተምረውንና መሆን የሚገባውን እኛም በዛ ብንመራ ምናልባት ትዳራችሁ በዚህ ሰዓት ላይ ያልተስተካከለ ከሆነ ወይም ደግሞ ችግር ያለበት ከሆነ ይህን ነገር ተመልክታችሁ ምናልባት ለማስተካከል እንድትሞክሩት በአጠቃላይ በጣም ብዙ የሆነ ጥቅም ያለው ቪዲዮ
ስለሆነ ከልቦናችሁ እንድታደምጡት እስኪ ቪዲዮን አብረን እንመልከተው። ትዳር የሚመሰረተው በልብ ነው ወይንም በፍቅር ነው ወይንም በመንፈስ ነው የምንለው። እሷ ትሆነኛለች እሱ ይሆነኛል ለማለት የሚቻልባቸው መስፈርቶች አሉ። በመጠናናቱ ማለቅ ውስጥ በሚለውም ገልጸውታል። ግን የተለየ ነገር ካለ እዚህ ላይ እንግዲህ ምናልባት ከዚሁ ጋራም አብረን የምናነሳው እንደ ቤተክርስቲያን አሁን እኛ ጋብቻን በተመለከተ ብዙዎች ይጨነቃሉ። ብዙዎች ጸሎት ሁሉ የሚይዙ ሱባኤ ሁሉ የሚገቡ መከራቸውን የሚያዩ ሰዎች አሉ። ማናት የህይወት ጓደኛዬ ማን ነው ብለው ማለት ነውና መነሻችንን እንድንመለከት ነው የሚጋብዘን። በተፈጥሮ አዳም ብቻውን ይሆን ዘንድ እንደማይገባ አይቶ ነው እግዚአብሔር ሔዋንን ፈጥሮ የሰጠው። ምክንያቱም አዳም ከሆነ ሔዋን ታስፈልገዋለች፣ ሔዋን ከሆነች ደግሞ አዳም ያስፈልጋታል። እንደሚያስፈልገን እግዚአብሔር ያውቃል። ግን ምንድነው አይናችን ተከፍቶ ሁኔታዎችን በጥንቃቄ እየተመለከትን በእኛ ቸልተኝነት በእኛ ምንድነው አግባብ ያልሆኑ አተያየቶችና አካሄዶች አሉ። በቃ አንዳንዴ የህይወት ጓደኛዋ ይመጣና on the right time ወይ እሷ ራሷን ሌላ ነገር ውስጥ ታቆየውና ታሳልፈዋለች፣ እሱም ደግሞ ሊያሳልፋት ይችላልና በዛ ምክንያት ይተላለፉና ከዛ በኋላ እንደገና ፍለጋ ይጀምራሉ። አይኑ ሲገለጥ እሱ አይለችም፣ አይኗ ሲገለጥ እሱ ደግሞ የለምና በቃ መባጠጥ ውስጥ መዳከር ውስጥ ይመጣል እንጂ የእያንዳንዱ አዳም የራሱ ሔዋን at some point in life በሆነ የህይወት መንገድ ላይ ትመጣለች። የእያንዳንዷ ሔዋን አዳምም ይመጣል እና ግን በዛ ልክ ለአቅመ አዳምና ለአቅመ ሔዋን በደረስንበት በዛች ወቅት ላይ ግን አይናችንን ከፍተን ነገሮችን እየቃኘን ግምት ውስጥ እያስገቡ መሄዱ ጥሩ ነው የሚሆነው እና ይሄንን ማስተዋል ያስፈልጋል። አንዳንዴ ህይወት በዘፈቀደ አይደለም። ብዙዎቻችን በዘፈቀደ ስለምንመላለስ ነው ወይንም ኦልሬዲ በተዘጋ ሲስተም ውስጥ ይሄ ምንድነው ሴት በሆነ ካልቸራል ሲስተም ውስጥ ስለምንኖር ሁሉንም ፎር ግራንት እንወስደውና በራሳችን የህይወት እይታ ልንመለከታቸው የሚገቡ ነገሮችን እናጣቸዋለን። ከዛ በኋላ ቁፋሮ ላይታችሁ በቃ በጣም ከባድ ይሆናል። ወይ ከማይሆን ሰው ጋር እንገናኝና ወይ አንዘልቀውም ወይ ደግሞ አብሮ እየኖሩ የጭቅጭቅና የውዝግብ ህይወት ሊያሳልፉም ይችላሉ። ከጋብቻ የሚገኘውን የህይወት ጣዕምን መኖር እያቃታቸው ማለት ነው። ራሳቸው ናቸው ማረጋገጥ ያለባቸው። ምንድነው አሁን ስናነሳው የስጋ እና የአይምሮ እና የመንፈስ የምንለው ነገር አለ። ስጋ ስሜት ነው። ስጋን ስናነሳ ስሜት ነው አብሮ የሚመጣው። ስሜት ደግሞ መታለል የሚችል ነው እና ትክክለኛ ፈቃድ ያለ መሆኑን አያሳይም። የሆነ አስተዋጽኦ አለው። የሆነ ስሜት ራሱ ዌልካም የሚለው ነገር አለ። ግን ስሜት ብዙ ጊዜ ለአፋዊው ተጽዕኖ የተጋለጠ ስለሆነ ትክክለኛውን ነገር እንድታውቅ አያስችልህም። ዲሴፕቲቭ ነው። አይናችን በርቀት ያየነው ነገር የሆነ ዕቃ ነገር ይመስልና ስንቀርብ ደግሞ ለካ ሰው ነው። ኦኬ ያ እይታ ተታለናል ማለት ነው። በድምጽም በራሱ እንዴ እንትና መጣ እንዴ ትላለህ። ድምጹን ሰምተህ ስትወጣ ግን ሌላ ሰው ነው እንትና መስሎኝ ትላለህ። ስለዚህ የምናያቸውና የምንሰማቸው ነገሮች በስሜት ላይ የምንደገፈው ልንታለል የሚያስችሉ ስለሆነ ስሜት ትክክለኛ ፈቃድ ለመኖሩ ማረጋገጫ አይደለም የምትል ነገር አስቀምጫለሁ እዛች አርቲክል ላይ አስታውሳለሁ። አንድ ሁለተኛው አእምሮ ነው። አእምሮ ደግሞ ምንድነው? ጠያቂ ነው፣ መርማሪ ነው፣ በምክንያት የሚረዳ ነው። ስለዚህ እሱ ትንሽ ያግዛል። ከሰው አኳያ በምክንያት ለሚቀርቡልን ቅድም እንዳነሳ ነው መጠናናት የምንለው ውስጥ
በጨዋታ ውስጥ እየተረዳህ የምትመጣቸውና እየገቡህ ኦኬ የስ እያልክ እያረጋግጥ የምትቀበላቸው ነገሮች አሉ። አይምሮን የሚያሳምን ነገር ስታገኝ ማለት ነው። አይምሮ የሚያሳምነው ነገር ስለሚፈልግ ግን ደግሞ ይገርማል። አይምሮ በባህሪው ሁሉን ነገር መርምሮ ሊረዳ ስለማይችል፣ ሁለተኛም ደግሞ አይምሮ ላይ ብቻ ልደገፍ ካልክ አሳ ጎርጓሪ ዘንዶ ያወጣል እንደሚባለው በቃ የአይምሮ ጥያቄ አይቆምም። በጣም ዝም ብለህ ስትፈለፍል የት ነህ፣ ማን ነህ፣ እንዴት ነህ፣ ምን ስትል ያ ይሄ ጥርጣሬን የበለጠ እያሰፋው ይመጣል። የአይምሮ ጥያቄ የመጠራጠርን ስሜት ይዞ ይመጣል። በአይምሮ ሰዎችን መውደድ አይቻልም። አይምሮ መውቀት ነው የሚፈልገው እንጂ በህሊናዬ በአይምሮ ወደድኳት ማለት አትችልም። ምክንያቱም አይምሮ ወደ መውደድ አያደርስም። ጥያቄ ነው የሚጠይቀው። ይጠይቃል፣ መልስ ያገኛል፣ አሁንም ይጠይቃል። ይጠይቃል፣ መልስ ያገኛል፣ አሁንም ይጠይቃል። እና የበለጠ ወደ መርማሪነት ይወስድና እሷ ወይንም እሱ ስጋት እንዲሰማቸው ኮምፎርት እንዲያጡ። በተለይ ደግሞ ሰው ድክመት ይኖረዋል፣ ፐርፌክት አይደለም ሰውና አይምሮ የሆነ ነገር ሲረዳ ደግሞ አሃ ለካ እንዲህ ነው እንዲናታ እንዲህ ነው የሚል ነገር ስለሚያመጣ ሙሉ ለሙሉ ልብን አያሳርፍም። ስለዚህ ትዳር የሚመሰረተው በልብ ነው ወይንም በፍቅር ነው ወይንም በመንፈስ ነው የምንለው። ዛሬ የሚዋደዱ ሰዎችም በቃ የልብ ቅርጽ የሚጽፉት ወይንም ደግሞ ስለ ልብ የሚያወሩት ልቤን አፍርተሽው ልቤን አድምተሽው ምናምን የሚሉት ከአይምሮ በላይ አልፎ ልብ መመርመር አይፈልግም። በነገራችን ላይ ላጥናው የምን ባክግራውንድ ነው የት አካባቢ ናት ቤተሰቦቿ እነማን ናቸው ይሄ መጠየቅ አይፈልግም፣ መስማትም አይፈልግም። በቃ ወድጃታለሁ ማንም እንዲናት አይሰማም። በቃ ልባቸውን ነው ማዳመጥ ያለባቸው። ወደ ቤተሰቦች እንግዲህ የዛሬው ቪዲዮቻችን እነኝን ይመስላሉ። ከሰሞኑ በጣም አነጋጋሪ የሆነውን የአርቲስት ነፃነት ወርቅነህን ጉዳይ በስፋት አንስተንበታል። ከዛ በተጨማሪም ደግሞ ለህይወታችን፣ ለነፍሳችን፣ ለስጋችን በአጠቃላይ ለህይወት መርሃችን ይጠቅማሉ ብዬ ያሰብኳቸውን የመምህራኖቻችንን የአባቶቻችንን ትምህርትም እንደዚሁ አካትቼ ወደ እናንተ በዚህ መልኩ አድርሻለሁኝ። እንግዲህ በሌሎች አዳዲስ ወቅታዊ መረጃዎች ዳግም የመመለስ ይሆናል። እስከዚያው ግን ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁኝ አብራችሁን ቆዩ። እንደዚሁም ደግሞ እናንተ የተመለከታችሁት እናንተ ያተረፋችሁበት ቪዲዮ ሌሎችም ወዳጅ ዘመዶቻችሁ እንዲጋሩት ላይክ እና ሼር ማድረግ እንዳይዘነጋ። በቪዲዮቹ በአጠቃላይ ያላችሁን ሐሳብ አስተያየት ኮሜንት ላይ ማስቀመጥም እንደዚሁ እንዳትዘነጉ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።